የኔ ውድ ሰዎች እንዴት አላችሁልኝ? በሌላ በቆንጅዬ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛን ለማበረታታት ደግሞ ቪዲዮዎቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ኑምኒም ታሪኳን እየተናገረች ነበር። የቤተሰቡ ትንሽ ልጅ ብትሆንም ከቤተሰቦቿ ያህል ፍቅር አታገኝም ነበር። በዚህም ካደገች በኋላ ራሷን ለመቻል የተለያዩ ስራዎችን ትሰራ ነበር። አሁን ላይ የዩኒቨርሲቲ ተማሪ ነበረች። ታዲያ ግማሽ ሰዓቱን ደግሞ በስራ ነው ያሳለፈችው። አንድ ቀን ላይም ደስተኛ ፍቅረኛሞችን ታያለች። በዚህም ጊዜ ልክ ትምህርቷን ስትጨርስና ጥሩ ስራ ስታገኝ እሷም ጥሩ ባል እንደምታገኝ እርግጠኛ ነበረች። ታዲያ ከአመታትም በኋላ ትምህርቷን ጨርሳ ትመረቃለች። ትልቅ ድርጅት ውስጥም የስራ እድል አግኝታ ነበር። ይህንን የደስ ለማክበር ከጓደኞቿ ጋር ናይት ክለብ ወጥተው ነበር። ታዲያ ከመጸዳጃ ቤት እንደ ድንገት በምትወጣበት ጊዜ ግን ከአንድ ቆንጅዬ ልጅ ጋር ትጋጫለች። ሁለቱም ይቅርታ ተጠያይቀው እሷም ወደ ጓደኞቿ እሱም ወደ ጓደኛው ነበር የተመለሰው። ነገር ግን ለሷ ጓደኛ ቆንጅዬ ስለሆነች ፒን ለተባለችው ልጅ ሀዞቤ የተባለው ልጅ ኮክቴል ያዝላታል። ዞር ብላ ስታየው ሀዞቤ ካጠገቡ ኮጂ የተባለ ቆንጅዬ ልጅ ቁጭ ብሎ ነበር። እሱ ደግሞ ከዚህ ቀደም ከኒም ጋር የተጋጫው ልጅ ነበር። ይሄንን ያየችው ፒንም ሀዞቤን ለማዋራት ስለፈለገች ጓደኛዋን ይዛ ነበር የሄደችው። ኒም ግን በጣም ፈርታ ነበር። ያኔ ኮጂ አጠገቧ ይቀመጣል። ዛሬ ጥሩ ጊዜ እንድንወሽ ማድረግ ይችላል። ትስማሚያለሽ? በተለሳለሰ ድምጽ ጆሮዋ ጋር ተጠግቶ እንደዚህ በሚያወራበት ጊዜ ደንግጣ ጥላው ትሄዳለች። ወደ መጸዳጃ ቤት ስትሄድ አዙኪ ከተባለች በጣም ታዋቂ ከሆነች ከሀገሪቱ ተዋናይ ጋር ነበር የተገጣጠመችው። የሷ ትልቅ አድናቂም ነበረች። እየሮጠችም ለጓደኛዋ ፒን ነበር የነገረቻት። ሁለቱም አድናቂዋ ስለሆኑ አዙኪን ለመታወቅ በሄዱበት ጊዜ ግን አዙኪና አሁን ሲያወራት የነበረው ኮጂ አንድ ላይ ተቀራርበው ያየችው ኒም በጣም ትደነግጣለች። እንደታየ ያወቀው ኮጂም ሊያስረዳት እሷን በሚጠጋበት ጊዜ አተራማሽ ወንድ ስለሆነ ልታናግረው እንደማትፈልግ ትናገራለች። ነገር ግን ኒም መጸዳጃ ቤት ውስጥ በነበረችበት ጊዜ አስደንጋጭ ድምጽ ነበር የሰማችው። አዙኪ የተባለችውን ተዋናይ ማናጀሮቿ መሄድ እንደሌለባትና ከዚህ ቦታ እንድትወጣ እያስገደዷት ነበር። ያኔ እየሮጠች ወደ መጸዳጃ ቤት ትገባለች። እሷን ለመርዳት ስለፈለገችም ልብስ ከሰጠቻት በኋላ ደብቃ ከዛ ቦታ ይዛ ልትወጣት ነበር። ይዛት ልትወጣ ነበር። እንደ ድንገት ግን አዙኪ ከአስተናጋጅ ጋር በመጋጨት ማናጀሮቹ ወደ እነሱ እንዲያተኩሩ አድርጋ ነበር። በዚህም ሮጠው ለማምለጥ ሲሞክሩ የረዳቸው ኮጂ ነበር። አዙኪም ተሰናብታቸው ትሄዳለች። በመጨረሻ ኮጂና ኒም ያወሩ ጀመረ። አዙኪ ፍቅረኛው እንደሆነች ትጠይቀዋለች። እሱ ግን ዛሬ ገና እንዳያት። ታዲያ ማናጀሮቹ እየፈለጓት ስለሆነ ጥሩ ጊዜ እያሳለፈች እንደሆነ ለማስመሰል እንዲስማት እንደጠየቀችው፣ በዚህም ያንን እንዳደረገ ለኒም እየነገራት ነበረ። እናቷ እየደወለችላት ስለነበረ ወደ ቤት መሄድ ነበረባት። ያኔ ኮጂ ይሸኛታል። ከመኪናው ከመውረዷ በፊት ግን ስሟት፣ እንዲሁም ካርዱ ላይ ያለውን ስልክ ቁጥር እንድትደውልለት በመናገር ካርዱን ሰጥቷት ነበረ። ይህንን ቤት ከገባች በኋላ በማሰብ በደስታ እየፈነጠዘች ነበረ። ለሱም ቴክስት ለማድረግ አስባ ቦርሳ ውስጥ ያንን ቁጥርን ስትፈልገው ግን ታጣዋለች። በዚህም ያ ነገር ከተፈጠረ 1 ወራት ያልፋሉ። ያኔ ወደ ስሯ ነበር የተቀላቀለችው። ሁሉም ሰው እንኳን ደህና መጣሽ እያለ እየተቀበላት ነበር። ደስተኛ ያልነበረችው ግን ፕሎይ ነበረች። ኒም እዛ ድርጅት ውስጥ በአስተርጓሚነት ነበር የምትሰራው። ወደ ስብሰባም ትገባለች። ያኔ ግን አለቃቸው ነበር የመጣው። ቀና ስትል ከ1 ወር በፊት ያገኘችው ኮጂ ነበረ። በጣም ኮስታራ ነው። ስብሰባው ላይ ራሱ ሰረቅ እያለች ብታየውም እሱም እየተመለከታት ምንም ነገር ግን አላናገራትም ነበረ። ወደ ቢሮውም ከጠራት በኋላ ወደ ድርጅቱ እንኳን ደህና መጣሽ ይላታል። ማድረግ ያለባትንና የሌለባትን ነገር እያንዳንዱን እያስረዳት ነበረ። በዚህ ጊዜ እሷ ስታስብ የነበረው ከ1 ወር በፊት የተፈጠረውን ነገር እሱ እንደረሳ ነበረ። ወደ ስራዋም ትመለሳለች። ፕሎይ ግን በጣም ብዙ ስራዎችን ትሰጣት ነበረ። በዚህም እስከ ማታ ድረስ አምሽታ ነበረ ስትሰራ የነበረው። በዚህም ስራው ላይ ሊያግዛት ኮጂ ይመጣል። በሚቀራረቡበት ጊዜና ማውዙን የያዘው እጇ ላይ እሱም እጁን በሚደርብበት ጊዜ ልቧ እየፈራ ነበረ። በቀጣይ ቀንም ድርጅት ውስጥ ትልቅ ፓርቲ ተዘጋጅቶ ነበረ። እዛ ፓርቲ ላይ መሄድ ፈልጋለች። ነገር ግን ፕሎይ በተደጋጋሚ ብዙ ስራዎችን እየሰጠቻት ነበረ። ያንን ስራ ለመጨረስ ምሳዋን ሁላ ዘላ ነበረ። ምሳዋን ዘላ ስራውን ጨርሳ ለፕሎይ ብትሰጣትም ፕሎይ ድጋሚ ጨምራባት ነበረ። በዚህም ዝግጅቱ ላይ ሳትሄድ ምሽት ድረስ ስትሰራ ነበረ።
ታዲያ ቡና ለመጠጣትም ወደ ማሽኑ ሄዳ እያዘጋጀች ነበር። ያኔ ኮጂ ይመጣል። ለሱም እንድታዘጋጅለት ይጠይቃታል። ከዛ በኋላ ግን ስራውን ትታ መሄድ ያለባት ዝግጅቱ ላይ እንደሆነ እየነገራት ነበር። እሷ ግን ፕሎይ ብዙ እንዳዘዘቻትና መስራት እንዳለባት ብትናገርም የሱ ትዕዛዝ ከፕሎይ እንደሚበልጥ ነበር የነገራት። ወደ ዝግጅቱም ትሄዳለች። ፕሎይ ግን ስታያት ደስተኛ አልነበረችም። እዛ የተሰበሰቡ ሰዎች እንዳለ የተለያዩ ልብሶችን ለብሰው ነበር። እሷም ሲንደሬላ ተረት ላይ ያለችውን የሲንደሬላ ልብስ ለብሳ ነበር የመጣችው። ኮጂ ደግሞ ቆንጆ ሱፍ ለብሶ ለሁሉም ሰዎች ዳንስ በመደነስ ያዝናናቸው ጀመረ። ከዳንሱም በኋላ በሁሉም ሰው ፊት ከዚህ በኋላ ኒም አስተርጓሚ ሆና እንደማትሰራም የሱ ጸሐፊ እንደምትሆን ነበር የተናገረው። በዚህም ሁሉም ሰው ደንግጦ ነበር። እሷም ቀርባ ለዚህ ስራ በቂ እንዳልሆነች ብትናገርም ለስራው የሚያስፈልገውን እያንዳንዱን ነገር እንደምታሟላ ነበር የነገራት። ታዲያ በቀጣይ ቀንም የጸሐፊነት ስራዋን ትጀምራለች። ምን ማድረግ እንዳለባት እየነገራት ነበር። ቁጡ ሰው አልባልም፣ ነገር ግን ጥፋትም ስታጠፊ ዝም ምን አይነት ሰው አይደለሁም። ታዲያ ከቢሮ ከመውጣቱ በፊትም በቅርቡ ወደ ሌላ ሀገር መሄድ ስላለበት ትኬት እንድትቆርጥለት ነበር የነገራት። ያንንም ቆርጣ እሱ ጋር ትሄዳለች። ነገር ግን ጓደኞቿ ጋር ለመዝናናት ብትዘጋጅም አብራው እንደምትሄድ ነበር የነገራት። ተናዳም ቢሆን መኪና ውስጥ ትገባለች። ታዲያ ለጉዞ የሚሆን ግን ምንም ልብስ እንደሌላት ብትናገርም ለዚህ ነገር መቸኮል እንደሌለባት ያሳውቃታል። ሁለቱም የሚያርፉበት ሆቴል ፈልገው ነበረ። እንደ አጋጣሚ ሆኖ ደግሞ ሆቴል ውስጥ ያለው አንድ ክፍል ብቻ ነበረ። እሷ እዛ ማደር እንደማትፈልግ ብትናገርም ሌላ ቦታ መሄድ እንዳለባቸው ብትነግረውም እሱ ግን 2 ሰዓት ብቻ ለስብሰባው ስለቀራቸው ግድ እዚህ ሆቴል መሆን እንዳለባቸው ነበር የነገራት። ወደ ውስጥም ይገባሉ። እሱም በጣም ደክሞት ነበረ። ታዲያ ከ2 ሰዓት በኋላ እንድትቀሰቅሰውና ስብሰባው ላይ ማርፈድ እንደሌለባቸው ነበር የነገራት። እሷም እሺ ትላለች። ወዲያው እንደተኛ ነበር እንቅልፍ ያዘው። በዚህም ተጠግታ የተኛውን ኮጂን እያየችው እሷ እዛው ትተኛለች። ልክ ሲነቃ ግን ሰዓት አልፎ ነበረ። በዚህም በጣም ይጮህባት ጀመረ። 10 ደቂቃ አርፍደዋል። እንደምንም ብለው ወደ ቦታው ይደርሳሉ። ነገር ግን ኢንቨስተሮቹ በማርፈዳቸው በጣም ተናደውባቸው ነበረ። ከነሱ ጋር ራሱ ስራ መስራት እንደማይፈልጉ ቢናገሩም እሷ ቀደም ብላ ይቅርታ ከጠየቀች በኋላ አመሻሽ ላይ አብረው መጠጥ እንዲጠጡ ነበር የጋበዘቻቸው። በዚህም አንድ ላይ ሆነው ወደ መጠጥ ቤት አመሻሽ ላይ ይሄዳሉ። ታዲያ ተሰብስበው እያወሩ እያለ ግን እሱ ስልክ ይደወልለታል። ታዲያ የደወለችውም ሴት ነበረች። ኒም ለምን እዛ ድርጅት ውስጥ እንደተቀጠረች እየጠየቀችው ነበረ። እሱም ይቅርታ ብሎ እሷን ለማዋራት ተነስቶ ከዛ ይሄዳል። በዛ ሰዓትም ኒም ሰዎቹን ቆማ ይቅርታ ከጠየቀች በኋላ የኮጂ ጥፋት እንዳልሆነ የእሷ ጥፋት እንደሆነና ኢንቨስት እንዲያደርጉ ነበር የጠየቀቻቸው። እሱ ከቆይታዎች በኋላ ወደ እነሱ በሚመለስበት ጊዜ ከሰዎቹ መካከል ሰክራ አንድ ላይ ከሰዎቹ ጋር እየጨፈረች ነበረ። ለመተኛትም ወደ ሆቴሉ ከወሰዳት በኋላ በስካር መንፈስ ውስጥ ሆና እሱ በዓለም ውስጥ ካሉ አለቃዎች እንዳለ በጣም ጥሩና ቆንጆ እንደሆነ እየነገረችው ነበረ። ለመሳምም ትቀርበዋለች። ወዲያው ግን ከተጠጋችው በኋላ ትከሻው ላይ ነበር የተኛችው። ጠዋትም ከስካሯ ነቃ በምትልበት ጊዜ ተፈጠረውን ስታስታውስ በጣም ታፍራለች። እሱም ይጠጋታል። በምላሹ ግን የነገራት ትላንትና አብራቸው የነበረችው ኢንቨስተሮች ኢንቨስት ለማድረግ እንደተስማሙ ነበረ። በዚህም በጣም ደስ ይላታል። ታዲያ እሱ ሻወር ወስዶ ስለነበረ ልብስ ሲቀይር በስለት የተወጋ የሚመስል ጠባሳ አይታ ነበረ። ለመጠየቅ ግን አልደፈረችም ነበር። ወደ ከተማቸው ከመመለሳቸው በፊት ግን እየተዘዋወሩ እየጎበኙ ነበረ። ታዲያ መጸለያ ቦታም ሄደው ምስጋናቸውን ካደረሱ በኋላ ከዛ ይወጣሉ። እሱ ግን ሳውና እንዲገቡ እየጠየቃት ነበረ። እሷ አጭር ልብስ ለመልበስ ፍቃድ ስለሌላት ግን እምቢ ትላለች። በዛ ሰዓት እንደ ድንገት ቦርሳዋን በምታይበት ሰዓት ተለያይተው ስለነበረ የሱ ስልክ እሷ ቦርሳ ውስጥ ነበረ። ጓደኛው ሀዞቤ ደግሞ ቶሎ ማውራት እንዳለባቸው የሚያሳይ መልእክት ልኮ ነበረ። በዚህም እያፈረችም ቢሆን ወንዶች የሚገቡበት ሳውና ቦታ ገብታ ስልኩን መስጠት ችላ ነበር። አመሻሽ ላይ አንድ ላይ ቁጭ ብለው ነበረ። ጥሩ ጊዜ ካሳለፉ በኋላ ለምን ከወር በፊት ቴክስት እንዳላደረገችለት እየጠየቃት ነበረ። እሷም ስልኩ እንደጠፋባት ብትናገርም ወዲያው ወሬውን ያስቀይሳል። ለመጸለይ ወደ ቤተ መቅደስ በሄዱበት ጊዜም ምን እንደጸለየች እየጠየቃት ነበረ። እሷም ምኞት እንደተመኘች መሄድ የምትፈልገው ጃፓን ከተማ ውስጥ እንደሆነ፣ ታዲያ ጃፓን መስራት እዛ ጊዜ ማሳለፍ የልጅነት ሀሳቧ እንደሆነ ነበር የነገረችው። ወደ ከተማቸውም ይመለሳሉ። ሊቀበላቸው ሀዞቤ መጥቶ ነበረ። መጀመሪያ ኮጂን ከሸኘው በኋላ ቀጥሎ ኒምን እንደሚሸኛት እየተናገረ ነበረ። በዚህ ነገር የቀናው ኮጂ ግን እሷ ቤቷ እስክትገባ ድረስ ለማየት ሁለቱን ለብቻቸው ላለመተው መጀመሪያ ኒም እንድትሸኝ ነበር የጠየቀው። ረጅም መንገድ ቢሆንም እስክትሸኝ ድረስ እሱ እዛ ነበረ። በቀጣይ ቀንም ወደ ስራ ከመሄዷ በፊት 2 ምሳቃ ምግብ ነበር የሰራቸው። እናትየው ይሄን በማየት ለምኗ እንደሆነ ትጠይቃታለች። እሷም እስከ ማታ ስለምትቆይ ለምሳና ለራቷ እንደሆነ ነበር የተናገረችው። በመቀጠልም ወደ መስሪያ ቤት ትሄዳለች። ታዲያ 2 ምሳቃ እንደያዘች ባወቀበትም ጊዜ አንዱ ለማን እንደሆነ ይጠይቃታል። ያው ለራሴ ነው
ማለቴ ሰሞኑን ምግብ እያሰኘኝ ነው፣ ለዛ ነው። ወደ ድርጅቱም እጅግ በጣም ታዋቂ የሆነ ደንበኛቸው ይመጣል። ያ ደንበኛቸው ማርክ ይባል ነበረ። ታዲያ ወደ ስብሰባም ነበር የገባው። አዲስ የሚሰራው ፕሮዳክት ስላለ እሱን የሚያስተዋውቅለት ሰው እንደፈለገ እየተናገረ ነበረ። ኮጂ በተደጋጋሚ የተለያዩ ሀሳቦችን ቢናገርም ግን ማርክ ግን አንዱንም አልወደደውም ነበረ። ያኔ በመቀጠል ሀሳብ ያነሳችው ኒም ነበረች። በታዋቂ ሞዴሎች ያ ፕሮዳክት መታወቅ እንዳለበት ሀሳብ ስታመጣ ከሞዴሎቹ መካከል ማርክ አንዷን ይመርጣል። ያችን ሴት ባየበት ጊዜ ኮጂ ግን በጣም ተናዶ ነበረ። ይህን ነገር አልተረዳችም። ከቢሮ በወጡበትም ጊዜ እዛ ያሉ ተቀጣሪዎችን ስትጠይቅ ከሞዴሏ ጋር ኮጂ የፍቅር ግንኙነት እንደነበረው ነበር የሰማችው። በዚህም ቁጭ ብላ ያቺ ሴት ምን ትመስላለች ብሎ ለማየት ሴትዮዋን ጎግል ታደርጋት ጀመረ። በዚህም እሱና እሷ አንድ ላይ የተነሱትን የተለያዩ ፎቶዎች እያየች ነበረ። ያኔ እሱ ይመጣል። ያው ለማየት ፈልጌ አይደለም ግን የስራው አካል እስከሆንኩኝ ድረስ የምትሰራለን ሞዴል ማን እንደሆነች ለማወቅ ፈልጌ ነው። ታዲያ እሱም ስቆባት እንደራበው እየነገራት ነበረ። እሺ ምን መብላት ትፈልጋለህ? ላዝልህ እችላለሁ። እሱ ግን መብላት የሚፈልገው ይዛ የመጣችው ምግብ እንደሆነ ይናገራል። በዚህም ትደነግጥ ጀመረ። እሷ ግን እምቢ ትላለች። በጣም አፍራ ነበረ። ተናዶም ወደ ቢሮ ይገባል። ከቆይታዎች በኋላ ግን ወረቀቶች ለማስፈረም እሱ ቢሮ በመገባበት ጊዜ እዛው ዴስኩ ላይ ተኝቶ ነበረ። እንደተለመደው ልታየው ትሄዳለች። ያኔ ግን እጇን ይይዛታል። ታዲያ ግን ሁለቱ በዛ ሁኔታ ውስጥ እያሉ አንዲት የድርጅቱ ተቀጣሪ ፎቶ አንስታ ያንን ፎቶ ደግሞ ፖስት አድርጋ ነበረ። በቀጣይ ቀን ወደ መስሪያ ቤቱ ሀገር ሰላም ብላ የመጣችው ኒም ሰዎች እንዳለ ስለሷ እያወሩ ነበረ። በዚህም ፎቶን ስታየው ትደነግጣለች። በሱና ባለቃዋ መካከል ምንም አይነት ግንኙነት እንደሌለ እየተናገረች ነበረ። ማርክ የሚባለው ደንበኛቸው በጣም ባለጌ ሰው ነበረ። ታዲያ እሷ ወደ ውጪ በወጣችበት ጊዜ ግን ከአንዲት ሴት ጋር እየተሳሳመ ነበር ያየችው። ያኔ በድንጋጤ የያዘችውን መጠጥ ትጥለዋለች። የሆነ ሰው እንዳየው ማርክ አውቆ ነበረ። እሷንም ይከተላታል። ራሱንም በደንብ ካስተዋወቀ በኋላ ባለፈው የሰጠቻቸውን የስራ ሀሳቦች እንደወደደ በማንኛውም ሰዓት ደግሞ እሱን ማናገር እንደምትችል ነበር ይነገራት። ስብሰባም በተደረገበት ጊዜ ማርክ በተደጋጋሚ ሀሳብ ሲቀበል የነበረው ከኒም ነበረ። ይህንን ያየው ኮጂ ይናደዳል። ይባስ ብሎ ማርክ ደግሞ አሁን ለሚሰራው የሱ ፕሮጀክት ዋና አለቃ እንድትሆን የሚፈልገው ኒምን እንደሆነ ነበር የተናገረው። ኮጂ በዚህ ሀሳብ አልተስማማም ነበረ። ማርክ ግን ኒም እንድታስብበት ነግሯት ይሄዳል። ከጓደኞቿም የሰማችው ማርክ የፈለገውን ካላገኘ እንደሚናደድ ነበረ። ለድርጅቱ ደግሞ ትልቅ ደንበኛ ያለው እሱ ስለሆነ ይህንን ሀሳብ ለመቀበል ኮጂ ጋር ትሄዳለች። ይህንን ሀሳቧንም ለኮጂ በምትናገርበት ጊዜ ይህን ሁሉ የምታደርገው ለድርጅቱ ሳይሆን ለራሷ ስትል እንደሆነ፣ ማርክ ጋር መስራት ከፈለገች መሄድ እንደምትችል፣ በእሷ ቦታ ተተክተው መስራት የሚፈልጉ ብዙ ሴቶች እንዳሉ በጩኸት እየተናገረ ነበረ። እሷም ራስ ወዳድ እንደሆነ ተናግራ ጥላው ትወጣለች። በቀጣይ ቀንም ኮጂ ስብሰባ እንደጠራ ነገር ግን እሷን እንዳልጠራት በእሷ ፋንታ እንዳስታርጓሚነት ፕሎይን እንደጠራ ትሰማለች። ይህንንም ለጓደኞቿ ነበር የተናገረችው። ጓደኞቿም ፕሎይ ምናልባት የእሷን የጸሐፊነት ቦታ ልትወስድባት እንደሆነ ነበር የነገሯት። በዚህ ንዴት ውስጥም ሆና የስራ መልቀቂያ ደብዳቤ ትጽፋለች። ያንንም ደብዳቤ ይዛ ሄዳ በቀጣይ ቀን ለኤችአር ማኔጅመንቶች ነበር የነገረቻቸው። አንዷ ተወካይ ግን ግድ እዚህ ላይ ኮጂ መፈረም እንዳለበት ካልሆነ ግን ወረቀቱ ጥቅም እንደሌለው እየነገረቻት ነበረ። እሷ ደግሞ ከኮጂ ጋር መነጋገር አልፈለገችም። ምንም ቢሆን ግን ያንን ወረቀት ለማስገባት ተዘጋጅታ ነበረ። መንገድ ላይ ከፒሊ ጋር ትገናኛለች። ፒሊም ስብሰባ ውስጥ ዛሬ ኮጂ እሷ የአዲሱ ፕሮጀክት ዋና ማናጀር እንድትሆን እንደፈቀደ ነበር የነገረቻት። ስራው ምን እንደሆነ ፒሊ እየነገረቻት ነበረ። ታዲያ የተመረጠችው ሞዴልም ለቀረጻ ነበር የመጣችው። እሷ ደግሞ የኮጂ የቀድሞ ፍቅረኛው ነበረች። በዚህም በተደጋጋሚ ፎቶ ስትነሳ ያየው ኮጂ ያን ያህል ፎቶዋ አልተመቸውም ነበረ። እሷን ለማናገርና ምን ማድረግ እንዳለባት ለመናገር ሲሄድ ደግሞ ባልተገባ መልኩ እያወራች እየነካችው ነበረ። ያኔ ፒሊና ኒም ይመጣሉ። ፎቶውንም ካየ በኋላ ማርክ ምን እንደምታስብ ኒምን ይጠይቃታል። ሞዴሏ በጣም ኮስታራ እንደሆነች፣ ለዚህ ስራ ደግሞ የምታስፈልገው ሞዴል ሳቂታና ሰዎችን በቀላሉ የምትስብ መሆን እንዳለባት ነበር የተናገረችው። በዚህም ማርክ ወዲያው በቀጣይ ቀን ሞዴል እንዲያገኙለት ካልሆነ ግን ቅጣት እንዳለባቸው እየተናገረ ነበረ። በቀጣይ ጊዜ ያቺ ሞዴል ብትፈለግ ልትገኝ አልቻለችም። በዚህም ኮጂ ተንበርክኮ ይቅርታ መጠየቅ እንዳለበት እየነገረው ነበረ። ተንበርክኮ ይቅርታ ለመጠየቅም ኮጂ ተዘጋጅቶ ሳለ የመጣችው ኒም ነበረች። ሞዴል ይዛን የመጣችው ይዛም የመጣቻት ከአንድ ወር በፊት ሆቴል ውስጥ ያገኘቻትን ታዋቂዋን ተዋናይ አዙኪን ነበረ። አዙኪም ቀረጻ በሚደረግላት ሰዓት በጥሩ ሁኔታ ነበረ ስራውን የሰራችው። ይህንን ያየው ማርክም ኒምን ውጪ ብቻዋን ሲያገኛት
ሳትፈልግ አቅፏት አመስግኗት ነበረ። ኮጂም ይመጣል። ባየው ነገር ተናዶ ነበረ። ፈቅዳ ማርክ እንዲነካት በማድረጓ በንዴት እየጮኸባት ነበር። ተጣልተው አልቅሳ ነበር ከዛ ቦታ ሄደችው። ነገር ግን ቴክስት ይላክላታል። የላከላት ማርክ ነበረ። ማታ ላይ እራት እንደሚበሉ ነበር የጠየቃት። ስልኳን ከየት እንዳመጣ ግራ ገብቷት ነበረ። ያኔ ፒሊን ስትጠይቃት እሷ እንደሰጠችው፣ ነገር ግን እራቱን እምቢ ማለት እንደሌለባት፣ ስራቸው እንደሚበላሽ ነበር የነገረቻት። ምን ማድረግ እንዳለባት ግራ ገብቷት ሳለ ሀዞቤን እያማከረችው ነበረ። እሱም ችግራቸውን ለማፍታት ከኮጂ ጋር መነጋገር እንዳለባት ይነግራታል። ለእራት ማርክ ጋር ከመሄዷ በፊት የገባችው ኮጂ ጋር ነበረ። እጇንም ይዞ ወደ እራቱ እንዳትሄድ እየለመናት ነበረ። እሷ ግን አማራጭ እንደሌላት ነው የተረዳችው። ፓርኪንጉ ጋርም በጣም ከአናዳጁ ማርክ ጋር ትገናኛለች። ሁለቱን አንድ ላይ ያያቸው ኮጂም ተናዶ ወደ ቢሮ ይመለሳል። ወደ እራቱም ከሄዱ በኋላ የኮጂ ፍቅረኛ እንደሆነች እሱን የቀረበችው ለገንዘብ እንደሆነ ይጠይቃታል። እሷ ግን ኮጂና እሷ ምንም ግንኙነት እንደሌላቸው በንዴት እየተናገረች ነበረ። ታዲያ እሱም መልሶ ለመገኘት ከባድ ለመሆን እየሞከረች እንደሆነ፣ እንደዚህ አይነት ነገር ደግሞ እንደሚያስደስተው ይነግራታል። ታዲያ ተናዳም ጥላው ትሄዳለች። በቀጣይ ቀንም የመስሪያ ቤቱ ሰዎች እንዳለ ስለሷ እያወሩ ነበረ። ማርክና እሷ መኪና ማቆሚያው ጋር በተገናኙበት ጊዜ ክሎይ በድብቅ ፎቶ አንስታ ግሩፑ ላይ ለቃ ነበረ። ይህንን በማድረጓ ደግሞ ኮጂ ጋር ተጠርተው ሁለቱ ሴቶች እየተጣሉ ነበረ። ባደረገችው ነገር ቅጣት እንደሚገባት ለፕሎይ ነበር የተናገረው። ወደ ውጭ በወጣችበት ጊዜ ግን ከማርክ ጋር ነበር የተገናኘችው። ማርክም እጇን ይዞ ሊያቅፋት እየሞከረ ነበረ። ያኔ ኮጂ ይመጣል። ኮጂ ግን በሷ በጣም ነበር የተናደደባት። በድብቅ ማርክን ለማግኘት እንደወጣች እየነገራት ነበረ። ይሄ ደግሞ በመካከላቸው ሌላ ጸብ እንዲኖር ያደርጋል። አመሻሽ ላይም ከጓደኛው ሀዞቢ ጋር ኮጂ ስራ እየሰራ ያለ አይምሮ ስትመላለስ የነበረችው ኒም ነበረች። በዚህም ከትንሽ ቆይታ በኋላ ራሱን ይስታል። ሀዞቢም ወደ ሆስፒታል ነበር የወሰደው። በቀጣይ ቀንም ኒም ወደ መስሪያ ቤት በመጣችበት ጊዜ ኮጂ ወደ ስራ እንዳልገባ እንደታመመ ነበር የተነገራት። ታዲያ ለሱ የሚፈርመው የተለያዩ ወረቀቶች ስላሉ ሀዞቢ ወደ ቤቱ ወስዳ እንድታስፈርመው ያስገድዳታል። በዚህም ወደዛ ትሄዳለች። ያኔ ግን እሱ ሲመጣ ከላይ ቲሸርት አልለበሰም ነበረ። በመደንገጥም አይኗን ትሸፍናለች። እሱም እንደሚለብስና ወደ ውስጥ እንድትገባ ይነግራታል። ወረቀቶቹን አንድ ባንድ ከፈረመ በኋላ ከወረቀቱ መካከል የሷ የመልቀቂያ ደብዳቤ ነበረ። ይሄን ሲያ ይናደዳል። ነገር ግን እንዳትለቅ ይለምናት ጀመረ። እሷም እሺ ብላ ያመጣችውን ሾርባ እንዲበላ ነበር የነገረችው። በጣም ስላመመው ግን እንድታጎርሰው ይጠይቃታል። ወዲያው የበሩ ደውል ነበር የተደወለው። ያኔም የመጣችው ቆንጅዬዋ ሬና ነበረች። ወዲያውም ወደ ውስጥ እንደገባች ታቅፈዋለች። የድርጅቱ ሁለተኛ ዳይሬክተር ነበረች። ኮጂ እንደናፈቃት እየተናገረች ነበረ። የደነገጠው ኮጂም ለምን በድንገት እንደመጣች እየጠየቃት ነበረ። ያው ወደዚህ የመጣሁት ለጉብኝት ነበረ፣ በዚያው ግን ስራ መስራት ሀሳብ አመጣኝ፣ ስለዚህ ላይህም አንተን መጣሁ። ይህን ከሰማ በኋላ ኮጂ ሁለቱን ሴቶች ያስተዋውቃቸዋል። ኒምም አጎንብሳ ሰላምታ ትሰጣታለች። ሬና ግን ዞር ብላ እንኳን አላየቻትም ነበረ። ይህንን ያየችው ኒም ያለመመቸት ስሜት ስለተሰማት ይቅርታ ጠይቃ ከዛ ትወጣለች። በቀጣይ ቀንም ሬና ወደ ድርጅቱ ትመጣለች። እዛ ያሉ ተቀጣሪዎች እንዳለ ሬና ቆንጆ እንደሆነች፣ ኮጂ እንደዚህ አይነት ሴት እንደምትገባው እያወሩ ነበረ። ይህንን የምትሰማው ኒም ግን ደስተኛ አልነበረችም። የስብሰባ ሰዓትም ሬና የተናገረችው ከዋናው ቅርንጫፍ ወደዚህ እንደመጣችና የተሰሩ ኦዲቶችን ልታጣራ እንደሆነ ትናገራለች። ከስብሰባውን በኋላ ኒም ቡና እንድታመጣላት ነበረ ሬና ያዘዘቻት። በተባለችው መሰረት ቡናውንም ይዛ ወደ ኮጂ ቢሮ በምትሄድበት ጊዜ ሁለቱ እየተሳሳሙ ነበረ። በዚህም በጣም ትደነግጣለች። የያዘችውንም ቡና አስቀምጣ ነበር የወጣችው። በቀጣይ ቀናቶችም በስራ ጊዜ ሬና በተደጋጋሚ ኒምን ትቆጣት ነበረ። ነገር ግን ኮጂ በተቻለው መጠን ለሷ ለማገዝ ይሞክር ነበረ። ታዲያ በዚህ ነገር የተናደደችው ሬናም በስብሰባው ፊት ኮጂ ዛሬ ከደንበኞች ጋር ስብሰባ ስላለው እሷም እንደምትመጣ እየነገረችው ነበረ። ይህንን በሰማ ጊዜ ኒምም አብራው እንድትመጣ ይጠይቃታል። እሷ ግን ጥሩ ስሜት ላይ ስላልሆነች ዛሬ ከቤት እንደማትወጣ ነበር የተናገረችው። ነገር ግን አመሻሽ ላይ ከጓደኞቿ ጋር አንድ ቦታ እየተዝናናችና እየጠጣች ነበረ። ያኔ እንደ አጋጣሚ ሆኖ ሬናና ደንበኛቸው እንዲሁም ደግሞ ኮጂ ይዛ መጥተው ነበረ። ታዲያ ደንበኛቸውም እነሱን እያወራ ነበረ። ኮጂና ሬና አንድ ላይ ሲታዩ እንደሚያምሩ ፍቅረኛሞች እንደሆኑ ይጠይቃል። ኮጂም ቀደም ብሎ በመካከላቸው ምንም አይነት ግንኙነት እንደሌለ እየተናገረ ነበረ። ሰውየው ማስተያየቱን በሚናገርበት ጊዜ ግን ኮጂ በተደጋጋሚ ሲመለከት የነበረው ኒምን ነበረ። ይህንን ያስተዋለችው ሬና
ትኩረቱን ወደ እሷ ለማድረግ በማሰብ ፑል እንዲያለማምዳት ትጠይቋለች። እነሱ እየተለማመዱ እያለ ደግሞ ኒምን ሊያናግራት አንድ ወንድ እንደመጣ ያየው ኮጂ በጣም ይናደድና ውጪ መውጣት እንዳለባት ነበር ይነገራት። ታዲያ አቅፎም ነበረ መኪና ውስጥ ያስገባት። ለምን እዚህ እንደመጣች እየጠየቃት ነበረ። እሷም ምን እንደተፈጠረ ከሬና ጋር እየጠየቀችው ነው። በዚህም እንደቀናች በማሰብ ይስቅባት ጀመረ። ቤቷን በደረሰችበት ጊዜ ከመግባቷ በፊት ግን ከሬና ጋር የተሳሳሙት ለምን እንደሆነ እየጠየቀችው ነበረ። ታዲያ እሱም እንዳልተሳሳሙ እንደ ድንገት ረባቱን ለማስተካከል እንደመጣችና ባልታሰበ ሁኔታ እንደሳመችው ወዲያው ግን እንደገፈተራት ነበር ይነገራት። ይህንን ስትሰማ ትረጋጋለች። ታዲያ ወገቧንም ይዞ እንድታምነው እየነገራት ነበረ። እሷም እሺ ብላ በማፈር ወደ ቤት ትገባለች። በቀጣይ ቀንም መስሪያ ቤት ውስጥ ፒሊ ለማርክ የሚሰጡ የተለያዩ ዶክመንቶች ስላሉ ኒም ይዛ መሄድ እንዳለባት እየነገረቻት ነበረ። ኒም ደግሞ ጭራሽ ማርክ ጋር መገኘት አልፈለገችም። እምቢ ብትልም ማርክ ድርቅ ብሎ እሷን ብቻ እንደፈለገ እየተነገራት ነበረ። ፕሮጀክቱ እንዳይበላሽም ወረቀቱን ማርክ ጋር ይዛ መሄድ እንዳለባት ታስባለች። ወደ መስሪያ ቤቱ የመጣውን ኮጂ ኒም ስለሌለች የት እንደሆነች ይጠይቃል። ተቀጣሪዎቹም ማርክን ለማግኘት እንደሄደች ነበረ የተናገሩት። በዚህም እነሱ ያሉበት ቦታ ለመሄድ ይወስናል። ታዲያ ማርክም ኒምን እየጠየቃት ነበረ ሁሌ እሱን ስታገኘው ያለመመቸት ስሜት ለምን እንደሚሰማት። በዚህም እሱ የተረዳው ከኮጂ ጋር የፍቅር ግንኙነት እንደጀመረች እንደሆነ በመናገርም ስለ ኮጂ መጥፎ ነገር ያወራ ጀመረ። እሷም ተናዳ እቃዋን ሰብስባ ልትወጣ ስትልም ባልተገባ መልኩ ሊስማት እየሞከረ ነበረ። ያኔ የመጣው ኮጂ ነው። እሱንም ከመታው በኋላ ድጋሚ ኒም አጠገብ እንዳይደርስ ያስጠነቅቋል። ውጪም ከወጡ በኋላ የማርክን ጸባይ ያወቀች ለምን ልታገኘው እንደመጣች እየጠየቃት ነበረ። እሷም ለስራው ስትል እንደሆነ ማርክ ዶክመንቱን የሚቀበለው ከሷ ብቻ እንደሆነ ስለተናገረ እንደሆነ ታሳውቀዋለች። ታዲያ በጩኸትም ቢሆን ስለሷ በጣም እንደሚያስብና ምንም ጉዳት እንዳይደርስባት ኮጂ እየነገራት ነበረ። ታዲያ ጓደኞቿም እንዲሁም ተቀጣሪዎቹ ያልተገባ ነገር እንድታደርግ ከጠየቋት እሱ ጋር እንድትመጣ ይነግራታል። በዚህም ፍቅረኛው እንድትሆን ነበር የጠየቃት። እሷም በደስታ እሺ ትላለች። በቀጣይ ቀንም መስሪያ ቤት ስትገባ በጣም ደስ ብሏት ነበረ። ጥሩ ስሜት ላይ ነበረች። ታዲያ ፒሊንና ኒምን ከጠራቸው በኋላ ከዚህ በኋላ ፒሊ ኒምን አስገድዳ ማርክ ጋር እንድትሄድ እንዳታደርግ ነበር የነገራት። ባለቃዋ ስላስቆጣቻትም ፒሊ በጣም ትናደዳለች። አቃጣሪ እንደሆነች ኒምን እየነገረቻት ነበረ። ያኔ ኒምን በማዘን ስትነግራት የነበረው ማርክ እሷ ላይ ጥቃት ለማድረስ እንደሞከረ፣ ይሄ ሁሉ የሆነው ደግሞ በዶክመንቱ አማካኝነት እንደሆነ ትነግራታለች። ፒሊም ይሄንን ስትሰማ ይቅርታ ጠይቃት ጀመረ። በዚህም ጊዜ ሁለቱ ጓደኛሞች ይታረቃሉ። ወሬያቸውን የሰማው ኮጂ ለራሷ መቆም ስለጀመረች ኒም በጣም ደስ ብሎት ነበረ። ታዲያ ሁሌ እሷ ምግብ ስለምትሰራለት በአሁኑም ሌላ ምግብ እንድትሰራለት ሱፐርማርኬት ውስጥ በመግባት እቃዎችን እየገዙ ነበረ። ከገዛዙ በኋላ ግን ከአንድ ደንበኛው ጋር ይገናኛል። ታዲያ ምኑ እንደሆነች ደንበኛው ሲጠይቅ ግንኙነት እንደሌላቸውና እንደ ድንገት እዚህ ሱፐርማርኬት ውስጥ ተገናኝተው እንደሆነ ነበር ኮጂ የተናገረው። ይህንን የሰማችው ኒም ይደብራታል። ወደ ቤትም አምሽታ ነበር የመጣችው። ይህንን ያየችው የእሷ እናት የት እንደነበረች ትጠይቃታለች። እናትየው እንዳትጨነቅና ካለቃዋ ጋር እንደነበረች ኒም ትናገራለች። ታዲያ ግን እናትየው ሀብታም ወንዶች የታይላንድ ሴቶችን እንደ ቅምጥ እንደሚይዙ፣ ታዲያ ከሱ ጋር መቀራረብ እንደሌለባት እየነገረቻት ነበረ። እሷ ግን የኮጂን ጸባይ ስለምታውቅ እናትየው የምትለውን ምንም ቁም ነገር አልሰጠችውም ነበር። በቀጣይ ቀንም መጸዳጃ ቤት እያለች ሬናን ኒም ታገኛታለች። ታዲያ ሬና ስትናገር የነበረው ከኮጂ ጋር ያላትን ግንኙነት እንድታቆም፣ የኮጂን ትክክለኛ ማንነት እንደማታውቅና እሱን የምታውቀው በደንብ እሷ ብቻ እንደሆነች ሬና ተናግራ ነበረ። ታዲያ ከሷ የደበቀው የሆነ ነገር እንዳለ ኒም ጠርጥራ ነበረ። ይህንን ችግሯንም ለጓደኞቿ ስታማክራቸው ከነሱ ጋር እንድታስተዋውቀው ነበር የነገሯት። በዚህም እሷ ልትጠጣ እንዳሰበች ታዲያ አብረው እንዲጠጡ ጥያቄ ታቀርብለታለች። እሱም እሺ ብሎ ይሄዳል። እዛም ጓደኞቿ ብዙ ጥያቄ ጠይቁ ጀመረ። ከጠየቁትም ጥያቄ መካከል ጃፓን ውስጥ ሚስት እንዳለው ልጅ እንዳለው እዚህ ደግሞ ኒምን እንደሌላ ነገር እንደያዛት እየጠየቁት ነበረ። ይህ ጥያቄ ምቾት አልሰጠውም። መጸዳጃ ቤት ሊሄድ ብሎ ይነሳል። ታዲያ እሷም ትከተለውና ጓደኞቿ ላደረጉት ነገር ይቅርታ ጠይቀዋለች። ከዛ ሲመለሱ ግን ስራ ስላለው መሄድ እንዳለበት ተናግሮ ነበር ሄደው። በሌላ በኩል የተናደደችው ሬና ማርክን ነበር ያገኘችው። ከዚህ ቀደም ከኒም ጋር መተኛት ስላልቻለ ተናዳበት ነበረ። ከዚህም የምንረዳው ይህን ሁሉ ነገር የምታዘው ሬና ነበረች። ታዲያ ይህንን የሚያደርገው ማርክ ደግሞ ሬናን ስለሚወዳት ነበረ። እሷ ግን ስለሱ ስሜት ግድ አይሰጣትም። በቀጣይ ቀንም መስሪያ ቤት ውስጥ ኒም ኮጂን ታናገረው ጀመረ። ቆይኔ እናንተ ምንድነን? ማለቴ ፍቅረኛሞች ነን? አንዳንዴ ለኔ በጣም ጥሩ ትሆናለህ፣ አንዳንዴ ደግሞ ጭራሽ እንደማላቅሰው ትሆናለህ። ለምሳሌ ከጓደኞቼ ጋር እያለው ስራ ብለህ ነበር ሄድከው። ቆይ ጸሐፊህ የማታውቀው ስራ ከየት መጣ? ታዲያ እሱም ከባድ ስራ ስለነበረው እንደሆነ እሷን ማስጨነቅም እንደማይፈልግ በሁሉም ነገር ግን እንድታምነው ነበር የነገራት። ከመተቃቀፋቸው በፊት ግን የመጣው ሀዞቤ ነበረ። እሷም ይቅርታ ጠይቃ ትወጣለች። ጓደኛው በአሳቻ ሰዓት በመምጣቱ ግን
ኮጂ ተናዶበት ነበር። በዚህ ማዞቤ የተናገረው ሬና የሆነ ነገር እያሰበች እንደሆነ ኮጂ እንዲጠነቀቅ ነበር። ታዲያ ኮጂም ለትንሽ ጊዜ ለስራ ወደ ውጭ ሀገር ሄዶ ነበር። እሷ ቁጭ ብላ ሳለ ግን ስብሰባ የምታገኘው ደንበኛዋ እንደመጣ ነበር የተነገራት። ምንም የስብሰባ ቀጠሮ ስለሌላት ግራ ተጋብታ ነበር። የመጣው ግን ማርክ ነበር። ታዲያ ወዲያው የመጣው ኮጂ የላከውና እሷን እንዲጠብቀው የታዘዘ ወንድ ነበር። ቁጭ ብለው በሚያወሩበትም ጊዜ በመቀጠልም ያኔ ሬስቶራንት ስለተፈጠረው ነገር ለኤጀንቶቹ ኮጂ እንደከሰሰው፣ ታዲያ ክሱን ማንሳት ከፈለገች ይጠይቃታል። እሷ ግን እንደሷ ቢሆን ፖሊስ ጣቢያ ሄዳ ብትከሰውና ብታሳስረው ስሜቷ እንደሆነ፣ ነገር ግን ያንን እንዳላደረገች እየነገረችው ነበር። ማርክም በዛ አላበቃም። ኮጂ በጣም መጥፎ ሰው እንደሆነ እሱም ማመን እንደሌለባት፣ ታዲያ ኮጂ ሲደብራት ግን እሱ ጋር ብትመጣ በማንኛውም ሰዓት እንደሚቀበላት ነበር የተናገረው። ከዚህ በላይ እሱ ማውራት ስለማትፈልግ ተሰናብታው ትወጣለች። ቤትም ሆና ማርክ ስላላት ነገር በተደጋጋሚ እያሰበች ነበር። ኮጂ ወደ ውጪ ከሄደ ጀምሮ መልእክት ብትልክለትም እየመለሰላት አልነበረም። ታዲያ መስሪያ ቤት ውስጥ እያለች ግን ሁለት ሴቶች እያወሩ የነበረው ስለ ኮጂ ነበር። ኮጂ ቆንጆ እንደሆነ ሀብታም እንደሆነ እየተናገሩ ነው። በመቀጠል ደግሞ ስለሱ ለማወቅ ኢንስታግራም ውስጥ ገብተው ሲከታተሉት እንደነበርና ኮጂና ሬና አንድ ላይ ወደ ውጭ ሀገር ሄደው የተነሱት ፎቶ በጣም እንደሚያምር እያወሩ ነበር። በዚህም እሷ ከዚህ ቀደም ወደ ውጭ ሄደው ከሬና ጋር እንደሆነ ነበር የጠረጠረችው። ታዲያ ቤት ማዝና ነበር የገባችው። ቀጣይ ቀን ቅዳሜ ስለሆነ ከዛሬ ጀምሮ እናትየው ረፍት እንድታደርግ እየነገረቻት ነበር። አልጋዋ ላይ በነበረችበት ሰዓትም ስልክ ይደወልላታል። ታዲያ ከማታውቀው ስልክ ነበር። እሱ ግን ኮጂ ነበር። ልክ እንደወጣ ስልኩ እንደጠፋበት፣ አሁን ግን ተመልሶ ወደ ታይላንድ እንደመጣ በሀዞቤ ስልክ እንደደወለላት እየነገራት ነበር። ሙሉ ሌሊቱን ካወሩ በኋላ በቀጣይ ቀን ቅዳሜ ስለሆነ አብረው ለማሳለፍ ይቀጣጠራሉ። እሷም ልብሷን ከለበሰች በኋላ ቅዳሜ ስትወጣ ሱፉን ሳያደርግ ልክ ኖርማል ሰዎች እንደሚለብሱት ልብስ ለብሰው ነበር የመጣው። ታዲያ በመቀጠልም የወሰዳት የተለያዩ ቦታዎች ነበር። ሲኒማም ገብተው ቆንጆ ፊልም ያያሉ። ከዛም ከወጡ በኋላ ምግቧ እንደናፈቀው እሱ ቤት ሄደው ምግብ እንዲሰሩ ነበር የጠየቃት። እሺ ትላለች። ሞተሩ ላይ ከወጣች በኋላ ጀርባውን ለብዙ ሰዓት ስለምትይዘው ደስ ብሏት ነበር። ወደ ቤትም ሄደው ቆንጆ ሾርባ ይሰራሉ። ታዲያ እሱን ከጠረገላት በኋላ አንገቷ አካባቢ ነክሷት ነበር። በዚህም ብልዝ ይልባታል። ቤት ራሱ በተደጋጋሚ እናቷ እንዳታየው እየተደበቀች ነበር። ታዲያ እናትየውን በመቀጠል የነገረቻት ለወንድሟ መኪና እንደገዛች ነበር። ታዲያ መኪና የሚገዛ ገንዘብ እንደሌላቸው ኒም ታቅ ነበር። በዚህም በእናትየው ስራ በጣም ተናዳባት ነበር። በቀጣይ ቀንም አንገቷ ላይ ያለው ሂኪ ወይም ምልክቱ እንዳይታይ በማሰብ ስከርቭ አድርጋ ነበር። ምንም ቢሞቃትም ያንን ስከርቭ ለማውለቅ ፍቃደኛ አልነበረችም። ታዲያ ድብቅ ክፍል ውስጥ ለመገናኘት ኒምና ኮጂ ተቀጣጥረው ነበር። እዛም ምግብ እንድታመጣለት ነግሯታል። ታዲያ እሷን እየጠበቀ ያለ የመጣው ሀዞቤ ነበር። በዚህም በጣም ይናደዳል። በሁለተኛም ድጋሚ የመጣው ሀዞቤ ነበር። ታዲያ በሶስተኛው የመጣው ጓደኛው መስሎት ሊመታው ሲዘጋጅ የመጣችው ኒም ነበረች። ታዲያ እሷም ጠረጴዛ ላይ ምግቡን ካስቀመጠች በኋላ እንዲበላት ነግሯለች። እሱ ግን እንድታጎርሰው ነበር የጠየቃት። ታዲያ ከማጉረሷ በፊት ግን ወዲያው ስልክ ይደወልላቸዋል። ስብሰባ ክፍል ደንበኛቸው እንደመጣ ነበር የተነገራቸው። የመጣው ማርክ ነበር። በቅርቡ የተሰራው ፕሮጀክት ብዙ ገንዘብ ስላመጣለት ኮጂን በተደጋጋሚ እያመሰገነው ነበር። ሌላ ፕሮጀክት ራሱ ከሱ ጋር ለመስራት ፍቃደኛ እንደሆነ ይናገራል። ይሄ ሰውዬ ምንድነው የሚቀባጥረው? እኔን እኮ ይጠላኛል። ይሆን ያስበው ነገርም አለ። ከስብሰባም ከወጡ በኋላ ማርክ ኒምን ይጠራትና እሷና ኮጂ አሁንም በሱ ላይ እንደተናደዱ ይጠይቃታል። እሷ ግን ሁሉም ነገር እንደተረሳ ነበር የተናገረችው። ከሜዳዋ በፊት እጇን ይዛትና አንገቷ ላይ ያለው ምልክት ከምን የመጣ እንደሆነ ይጠይቃታል። ያኔ የመጣው ኮጂ ነበረ። ከዛም ቦታ ይዟት ይሄዳል። ወደ ቤት በሄደችበት ጊዜ ትልቁ ወንድሟ የተለያዩ እቃዎችን ገዝቶ ነበረ። በዚህም ትናደዳለች። ብሩን ከየት እንዳመጡ እየጠየቀች ነበረ። እናትየውን በድፍረት ከእህቷ እንደተበደረች ትናገራለች። ታዲያ ይሄን ሁሉ ብር የሚከፍሉበት ገንዘብ እንደሌላቸው ግድ እሷ መስራት እንዳለባት ነበር ያሰበችው። በዚህ ጭንቀት ውስጥ በነበረችበት ጊዜ መስሪያ ቤት ውስጥ የደወለችላት አክስቷ ነበረች። እናትየው ብዙ ገንዘብ እንደተበደረችና እንድትመልስላት ትጠይቃታለች። በዚህ ምን ማድረግ እንዳለባት ግራ ገብቷት ነበረ። ታዲያ ያሰበችው የደሞዝ ጭማሪ እንዲደረግላት ነበረ። ከኮጂ ጋርም በወጡበት ጊዜ ስለ ደሞዝ ጭማሪ ልትጠይቀው ፈልጋ ነበር። እሱ ግን ድርጅታቸው ላይ ያለው በጀት በግማሽ እንደቀነሰ ይነግራታል። ታዲያ አሁን ያለችበትን ሁኔታ ተናግራ ልታስጨንቀው አልፈለገችም ነበር። ከዛ ቀን ጀምሮ የተለያዩ ስራዎችን መስራት ጀመረች። ስራ ቤት ሁላ በድብቅ ስራዎችን እያመጣች በኮምፒውተሯ ትሰራ ነበር። ከጓደኞቿ ጋር እንኳን የምታሳልፍበት የምሳ ሰዓት የላትም። አንድ ቀን ላይ ወደ ቤት እየሸኛት እያለ እራት አንድ ላይ እንዲበሉ ኮጂ ይጠይቃታል። እሷ ግን ቤት ገብታ መተኛት እንደምትፈልግ ነበር የተናገረችው። ታዲያ ከሸኛት በኋላ ሄደችው ወደ አንድ ካፌ ነበረ። የትርፍ ጊዜ ስራዋንም ትሰራ ጀመረ። ታዲያ እሱም ይደውልላታል። የት እንደሆነ ሲጠይቃትም ልትተኛ እንደሆነና ቤት እንደሆነ ነበር የተናገረችው። እሱ ግን ቆሞ እያያት ነበረ።
በቀጣይ ቀንም መስሪያ ቤት ውስጥ ማስረከብ ያለባትን ወረቀት ካስረከበች በኋላ ልትወጣ ስትል አይኗ መመልከት ያቅቷል። ወዲያው እዛው ራሷን ትስታለች። ወደ ሆስፒታልም ይወስዳታል። ይሄ የተነሳው ባለባት ከባድ የስራ ጫናና ጭንቀት አማካኝነት እንደሆነ እየነገራት ነበረ። ወደ ቤት የገባችው ማምሽታ ነበረ። እናትየውም ትቆጣት ጀመረ። ከአለቃዋ ጋር እያውደለደለች እንደሆነ እየተናገረቻት ነበረ። በዚህም በእናቷ በጣም ትናደዳለች። ያሉትን የብድር ወረቀቶች ካሳየቻት በኋላ የተለያዩ ስራዎችን እየሰራች እንደሆነ ይሄ ነገር እንደመረራት ከድሮ ጀምሮ ማንም እንደማይንከባከባት በለቅሶ እየተናገረች ነበረ። እናትየው ይህንን ስትሰማ የጥፋተኝነት ስሜት ይሰማታል። ወደ ካፌም ወጥታ ብቻዋን ቁጭ ብላ እያለቀሰች ነበረ። ያኔ ኮጂ ይደውልላታል። በድምጿ አማካኝነት የሆነ ነገር እንደተፈጠረ አስበው ነበረ። ወዳለችበት ካፌም ሲመጣ ስቅስቅ ብላ ማልቀስ ጀመረች። ታዲያ ስትረጋጋም ባህር ዳርቻው ጋር ሆነው ያወሩ ጀመረ። ታዲያ ከባድ ችግር ውስጥ እንዳለች እሱ ፍቅረኛ እስከሆነ ድረስ እንድታጋራው እየጠየቃት ነበረ። እሷም ቤተሰቦቿ ከባድ ዕዳ ውስጥ እንዳሉ ትናገራለች። ወደ ቤቱም ወስዶ ካረጋጋት በኋላ ወደ ቤት ሊሸኛት እንደሚፈልግ ሲነግራትም ከእናቷ ጋር ስለተጣላች እንዲሆና ልታገኛት እንደማትፈልግ ትናገራለች። ታዲያ ጓደኛዋ ቤት እንዲወስዳት ነበር የተናገረችው። እሱ ግን እዚህ ቤት መተኛት እንደምትችል ይነግራታል። ያኔ ታፍራለች። ታዲያ እሷ አልጋ ላይ እንደምትተኛ እሱ ደግሞ ሶፋ ላይ እንደሚተኛ ይነግራታል። ለመተኛት ወደ አልጋው ከወጣች በኋላ ግን እንቅልፍ እምቢ ብሏት ነበረ። በዚህም ሶፋ ላይ የተኛው ኮጂ ጋር ትሄዳለች። እዛው ከተኙ በኋላ ጧት ከእንቅልፏ ስትነሳ ቆንጆ ቁርስ አዘጋጅቶላት ነበረ። አንድ ላይም ወደ መስሪያ ቤት ይሄዳሉ። ታዲያ ቢሮውም ይጠራታል። ለሁሉም ሰው ፍቅረኛሞች እንደሆኑ ለመናገር እንደተዘጋጀ እየነገራት ነበረ። እሷ ግን ትንሽ ጊዜ እንዲጠብቁ ይህንን የስራ እድል ያገኘችው በሱ አማካኝነት እንደሆነ ሰዎች እንዲያወሩ እንደማትፈልግ ትነግሯለች። እሱም ይስማማል። በቀጣይ ቀን የሱን ቤት እያጸዳች እያለ ግን አንድ ሳጥን ታገኛለች። እዛ ሳጥን ውስጥ ያገኘችው የተቀደደ የሱ ፎቶ ነበረ። እሱም ከጀርባ ይመጣል። ማየት ፈልጋ እንዳልሆነና ይቅርታ ጠይቋለች። ታዲያ እሱም አስቀምጦ ስለ ታሪኩ ይነግራት ጀመረ። ድሮ ልጅ እያሉ እናትና አባትየው በጣም እንደሚጣሉ፣ ያኔ አባቱ ጥሏቸው እንደሄደ፣ በዚህም ንዴት ሶስቱ አንድ ላይ ከተነሱት ፎቶ ውስጥ አባትየውን ቆርጦ እንደወጣው፣ በቀጣይ ጊዜ ደግሞ ከእናቱ ጋር እየኖረ እያለ እሱን ወደ ማደጎ ከከተተችው በኋላ እሷ ሌላ ባል እንዳገባች፣ በዚህም ደግሞ የእናትየውን የፎቶ ክፍል እንደቀደደ እየነገራት ነበረ። ታዲያ እሱ ከልጅነቱ ጊዜ ጀምሮ የቤተሰብ ፍቅር እንዳጣ፣ ነገር ግን እሷ አሁን ከቤተሰቦቿ ጋር መለየት እንደሌለባትና ታዲያ እሱ ከማደጎ ከወጣ በኋላ አድጎ ብዙ ስራዎችን ይሰራ ጀመረ። አንድ ጊዜም ናይት ክለብ ውስጥ መስራት ይጀምራል። ያኔ አለቃው ወደ አንድ ሴት ይጠቁማል። ያቺ ቁጭ ያለችው ሬና ነበረች። የሀብታም ልጅ እንደሆነች ከሷ ጋር ጊዜ እንዲያሳልፍ ነበረ አለቃው የመከረው። እንድትታረቅ ነበር የነገራት። እሷም ተስማማለች። ታዲያ ቤት በሸኛትም ጊዜ እናትየውና ወንድምየው በጣም ተጨንቀው ነበረ። ልክ እንዳያዋትም ያቅፏታል። ቤት ከገቡም በኋላ የነሱ ጥፋት እንደሆነ፣ ታዲያ ወንድምየውም ከዚህ በኋላ የገዛውን ነገር እንዳለ እንደሚመልስ፣ መኪናውን ሸጦ ራሱ ብድሩን እንደሚከፍል ይናገራል። እሷም ከቤተሰቦቿ ጋር ስቅስቅ ብላ በማልቀስ መታረቅ ችላ ነበረ። ታዲያ እሷም ከቤተሰቦቿ ጋር እንደታረቀች በስልክ እየነገረችው ነበረ። እሱም ቦርሷ ውስጥ በድብቅ የአፓርትመንቱን ቁልፍ እንዳደረገና በፈለገችው ጊዜ ወደ ቤት እንድትመጣ ነበር የነገራት። ታዲያ ገላውን ታጥቦ ወደ ታች በሚወርድበት ጊዜ እሱ ቤት ውስጥ ያገኛት ሬናን ነበረ። ለምን እንደመጣችም ይጠይቃታል። እሷም ቁጭ ብላ ወይኗን እየጠጣች ነበረ። እሱንም ሚስጥሩ ለኒም እንዲነገርበት ካልፈለገ ከዚህ በኋላ እሷ የምትለውን እንዳለ እንደሚያደርግ ነበር የተናገረችው። በቀጣይ ቀንም የድርጅቱ ኃላፊ እሷ እንደሆነች ለሁሉም ሰው ትናገራለች። መጀመሪያ ያደረገችው ኒምን ማስወገድ ነበረ። ከዚህ በኋላ እሷ የኮጂ ጸሐፊ እንዳልሆነች፣ ታዲያ እንደ ድሮ የማስተርጎም ስራዋ ላይ እንድትመለስ ነበር የነገረቻት። ይህንን ሀሳብ ኮጂ አልደገፈም ነበረ። ኒም ግን ትስማማለች። በዚህም ወደ ተርጓሚነት ስራዋ በሄደችበት ጊዜ እስካሁን ጓጉታ ስትጠብቅ የነበረችው ፖሊ በጣም ብዙ ስራ ነበር የሰጠቻት። በስራ መካከል ግን ኮጂ ሊጎበኛት ይመጣ ነበረ። ታዲያ እሱ ቤት ስራ እየሰራች እያለ ግን ብርጭቆ ታገኛለች። ብርጭቆ ላይ ደግሞ ሊፕስቲክ ነበረ። በዚህም ሬና እዛ እንደነበረች ነበር ያሰበችው። ታዲያ እሱንም ቁጭ አድርጋ ሬና እንደመጣች ትጠይቋለች። እሱም እንደመጣች ነበር የተናገረው። ተነስታ ልትወጣ ስትል ግን ያስቆማታል። በመካከላቸው ምንም ነገር እንዳልተፈጠረ እየነገራት ነበረ። ይኸውልህ እኔ ከሌላ ወንድ ጋር ሳወራ ራሱ ትናደዳለህ አይደል? ታዲያ አንተም ከሌላ ሴት ጋር እንድታወራ አልፈልግም በቃ። እሱም በተደጋጋሚ ይቅርታ ይጠይቃትና ይታረቃሉ። ታዲያ በቀጣይ ቀን ከቤተሰቦቿ ጋር ለማስተዋወቅ የራት ግብዣ ነበረ። ራት ግብዣው እስኪደርስ ድረስ አብረው ጊዜ ማሳለፍ ጀመሩ። ሆረር ፊልም ራሱ ሊያዩ ወደ ሲኒማ ገብተው ነበረ። ታዲያ ግን እሷ ቤተሰቦች ቤት ከመሄዱ በፊት ስልክ ይደወልለታል። ፊቱ ተቀያይሮ ነበር ተመልሶ የመጣው። ቤተሰቦቿ ጋር መምጣት እንደማይችል ይነግራታል። ብትናደድም ችግር እንደሌለው ነበር የነገረችው። የድሮን በሚታይበት ጊዜ አለቃው ከሬና ጋር ሁን ብሎ ከገፋፋው ጊዜ ጀምሮ እሷ ገንዘብ እየሰጠችው አብሯት ያድር ነበረ። ነገር ግን እሱ አብሯት በቆየ ቁጥር ለእሷ ስሜት እያዳበረ ነበረ። እሷ ግን አብሯት እንዲያድር ብቻ እንደምትፈልግና በምላሹ የሚያገኘው ገንዘብ ብቻ እንደሆነ ትነግረው ነበረ።
ቤትም ክፍሏ ውስጥ በነበረችበት ጊዜ ትልቅ ዝግጅት ስላለ እዛ ፓርቲ ላይ እንድትመጣ ጓደኞቿ እየጠየቋት ነበረ። በተደጋጋሚ ሲጠይቋትም እዛ ለመሄድ ታስባለች። በሌላ በኩል ኮጂ የሄደው ሬና ጋር ነበረ። አብራው ማደር ፈልጋ ነበረ። ካልሆነ ሚስጥሩ ለኒም እንደምትናገርበት ስለነገረችው ቶሎ ብሎ ጨርሶ ከቤት መውጣት እንደሚፈልግ እየነገራት ነው። እሷ ግን እዚህ መሆን እንደማይጠበቅበት አንድ ቦታ እንዲሄዱ ነበር የጠየቀችው። በዚህም እንዳጋጣሚ ሆኖ የሄዱት ማርክ ያዘጋጀው ዝግጅት ላይ ነበረ። እዛ ደግሞ ጓደኞቿ ኒምን ያሏት ቦታ ነበረ። ታዲያ እላይ ሆነው እዛ ሁሉ ሰው ፊት እንዲስማት ነበረ ሬና ኮጂን የጠየቀችው። ምንም ማድረግ ስለማይችል ይስማታል። እዛ የነበረችው ኒም ደግሞ ይህን በምታይበት ጊዜ በጣም ነበር የተናደደችው። ወደ ላይም ትወጣለች። ምን እያደረገ እንደሆነ ትጠይቋለች። ታዲያ እሱም ሊያስረዳት እየሞከረ ነበረ። ታዲያ እሷም ጥላ ልትሄድ ነበረ። ከመሄዷ በፊትም ያስቆማታል። በዚህም ሲነግራት የነበረው በልጅነቱ ከማደጎ ከወጣ በኋላ አስቸጋሪ ሰው ሆኖ ናይት ክለብ ውስጥ ሲሰራ እንደነበረ፣ በዚህም አጋጣሚ ውስጥ ከማፊያዎች ጋር እንደተጣላና ጀርባው ላይ በስለት እንደወጉት፣ እሱ ከሆስፒታል ከወጣ በኋላ የነበረውን ክለብ ራሱ እንደዘጋ፣ ያኔ ሬና ወደ ህይወቱ ከመጣች ጊዜ ጀምሮ ያኔ ሬና መታ አባቷ ድርጅት ውስጥ እንዳስገባችው እዛም ብዙ ልምድ እንደቀሰመና አሁን የራሱ ድርጅት እንዲኖረው የረዳው እሱ እንደሆነ ነበር የነገራት። ምንም ቢሆን ግን ሬናን በመሳሙ ስለተናደደች ጥላው ነበር ሄደችው። ቢከተላትም አላቆመችም። ለብዙ ጊዜያትም ከቤቷ አልወጣችም ነበረ። ታዲያ አሁን ስለ ብር መጨነቅ አቁማለች። ወንድምየው ጥሩ ስራ እየሰራ ነበረ። ነገር ግን እሷ ኮጂ ማውራት እንዳለባት ይመክራታል። ታዲያ አንድ ቀን ኮጂ እሷን ለማግኘት ቤት ድረስ ነበር የመጣው። ውጪ ከወጡም በኋላ ያናግራት ጀመረ። የድሮ ታሪኩ ከተወራ እሷ በጣም የዋህ ሴት ስለሆነች እንዳትተወው ፈርቶ እንደሆነ በመናገር ይቅርታዋን እያለቀሰ ነበረ ሲለምናት የነበረው። እሷም ይቅርታ ታደርግለታለች። በቀጣይ ቀንም መስሪያ ቤት ውስጥ ሬና ሰብስባ ሰዎችን ስትናገር የነበረው የድርጅቱ ሰራተኛ የሆኑት ግማሹ እንደሚባረሩ እንዲሁም በአዲስ ሰዎች እንደሚተኩ ነበረ። ኮጂ በዚህ ሀሳብ አልተስማማም ነበረ። ብዙ ተባራሪ የሆኑ ሰራተኞችን መልእክት ይላክላቸው ጀመረ። ይሄንን ያየችው ኒምም በጣም ተናዳ ኮጂን ለማናገር እሱ ቢሮ ስትሄድ እዛ ቁጭ ያለችው ሬና ነበረች። ሬናም እዛ ያሉ ሰዎች እንዳለ እንዳይባረሩ ከፈለገች ኒም ራሷ በፍቃዷ እንድትለቅ ነበር የነገረቻት። ሁለቱ ሴቶች እያወሩ እያለ ኮጂ ይመጣል። ኒምን እንድትወጣ ነበር ያዘዛት። ያኔ ሬና ፊት በጣም አጎንብሶ ይቅርታ ይጠይቃት ጀመረ። ሌሎች ሰዎች እንዳይባረሩ ታዲያ እሱ ጥፋተኛ እንደሆነ እየነገራት ነበረ። እሷ ግን ይባስ ብላ እንዲንበረከክ ታዘዋለች። ታዲያ እሱም ይንበረከካል። ሬና ተናዳ ትወጣለች። የተገናኙት ከኒም ጋር ነበረ። ታዲያ ሬናም ስታስጠነቅቃት ነበረ የሱን የድሮ ህይወት እንደማታውቅ፣ እሷ ብቻ የሱን ህይወት እንደምታውቀው ብትናገርም ኒም ሁሉን ነገር እንደምታውቅ። ታዲያ እነሱ ፍቅረኛሞች ቢሆኑ ድሮ ላይ፣ አሁን ግን የሷ ኃላፊነት እንደሆነና የሷ ፍቅረኛ እንደሆነ ነበር ኒም የተናገረችው። ይህንን የሰማችው ሬና ሙሉ ለሙሉ ኮጂን እንዳጣችው ነበር ያሰበችው። እሱን እንድትንከባከበው በመናገር ተናዳ ከዛ ቦታ ሬና ትወጣለች። ኮጂም ተንበርክኮ በመለመኑ እዛ ያሉ ሰራተኞች እንዳለ እንደማይባረሩ የሚያሳይ መልእክት ይላክላቸዋል። ሬና ማርክን ካገኘችው በኋላ በኮጂ ተስፋ እንደቆረጠች አሁን ወደ ሀገሯ ልትመለስ እንደሆነ ትናገራለች። በቀጣይ ቀንም እነሱን ለመሰናበት ትሄዳለች። አሁን ሰላም ሆነው ነበረ። ኒምም ከቤተሰቦቿ ጋር ኮጂን ታስተዋውቀዋለች። ነገር ግን ሁሌ ችግር የሚያጋጥማት እሱ ፍቅረኛ የሌለው የሚመስላቸው ብዙ ሲንግል የሆኑ ሴቶች ይከቡት ነበረ። እሱም እሷን ለማናደድ ሁሌ ፈገግ ይል ነበረ። በዚህም በጣም ተናዳ ለጓደኞቿ በምታማክርበት ጊዜ መልሳ እሱን ማስቀናት እንዳለባት ነበር የነገሯት። ታዲያ ትልቅ ዝግጅትም ነበረ። እዛ ዝግጅት ላይ ሁሉም ተሰብስበዋል። በዚህም ቆንጆ ሆና ነበር የመጣችው። ማርክ ጋር ትሄድና እንደንስ ብላ ትጠይቋለች። ታዲያ እነሱ እየደነሱ እንደሆነ ያየው ኮጂም በጣም ተናዶ ማርክን ገፍትሮት ከዚህ በኋላ ፍቅረኛው አጠገብ እንዳይደርስ ነበር ያስጠነቀቀው። ያኔ ማርክና እሷ ይስቁበት ጀመረ። እሱን ለመፈተን እንዳደረጉት ይነግሩታል። ለሁሉም ሰውም እሷ ፍቅረኛው እንደሆነች በማይክ ነበር የተናገረው። ጓደኞቻቸው ደስ ብሏቸው ነበረ። በቀጣይ ቀን ነፋሻማ አየር እየተቀበሉ ለምን በተደጋጋሚ የራሷ ፎቶ ያለበትን አልበም እንደምታይ ጠይቃታል። እሷም እንደምትወደው እየተናገረች ነበረ። ታዲያ በዚህ አጋጣሚ ምኞቷን ለማሳካት መጎብኘት የምትፈልገውን ጃፓን እንድትጎበኝ ትኬት እንደቆረጠላት ነበር የነገራት። እሷ ለስራ ቢመስላትም እሱ ግን ፍቅራቸውን ለማደስና ለመዝናናት እንደሆነ ይነግራታል። ታዲያ ስለ ጉዞ እያሰቡና ምን ይዘው መሄድ እንዳለባቸው እያቀዱ ይሄ ቆንጆ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።